ዲያስፖራው ደራሲ ፋይሰል አሚን፣ ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናሌ አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በአክብሮት ጋብዛለሁ። ቪዲዮውን ላይክ በማድረግ ይጀምሩ። ይህ ነው ለውጥ አለ ሲሉኝ ነው ኤክሳይትድ ሆኜ ዲሲን ትቼ የመጣሁት። በመጀመሪያ ልክ ሪፖርት ስገባ አይ ዋዝ ላይክ ኦ ማይ ጋድ፣ በቃ የቦሌን አየር መንገድ ኳሊቲ ሳይ እኔ ከሀገር ስትወጣ እንደነበሩ አይነት ላዳዎች በቢጫ ላይክ ዘመናዊ ታክሲዎች ተተክተው ሳይ ዋው ኢትዮጵያ እንደ ዩሮፕ ሆናለች ብዬ አመንኩ። ከቦሌ ጀምሮ ያሉት የመንገድ መብራቶች ፕላስ በአበባ ያማሩ መንገዶች በቃ ከዲሲ እንዳልወጣው ነበር ኢማጂን ያደረኩት። በፊት ቦሌ ሲባል አለ የተባለ ቦታ ለንደን ካፌ ነበር። በቃ ሰለጠነ የሚባል ሰው ውሎውን አውሮፕላን የሚመስለው ካፌ ውስጥ ነው። እንደውም ብዙ ሰው እዚያ ካፌ ለመግባት ብር ሳይሆን ፓስፖርት የሚያስፈልግ ስለሚመስለው አይገባም ነበር። ልክ ድሮ አብዮት አደባባይ የሚባለው ጋር ስንደርስ መንገድ ክራውድድ ሆኖ ስንቆም የቆሸሸ ልብስ የለበሱ ትንንሽ ልጆች ጋሽ ዳቦ ግዛልኝ ብሎ በመስኮት በኩል መጠያየቅ ጀመሩ። በአፋቸው የሆነ ኮዳ ነገር አጣብቀው ይዘዋል። ምንድነው ብዬ ስጠይቅ the driver told me it's mastish. I couldn't believe it. እንደዚህ ባደገች ሀገር አበባ መንገድ ላይ ብቻ ሳይሆን ግድግዳ ላይ በሚበቅልባት የበለጸገች ሀገር እነዚህ ልጆች ማስቲካ ያኝካሉ ብዬ ስጠብቅ እንዴት ማስቲሽ ይስባሉ? that is weird. to be honest መጀመሪያ ያሰብኩት why mastish አፋቸው ተቀዶባቸው ነው። don't judge me. ማስቲሽ ከሊስትሮ ተርፎ አዲክሽን ይሆናል ብዬ በፍጹም አልጠበቅኩም። what's amazing about this kind was ኮዳውን ካፋቸው ላይ ለደቂቃ ያነሱም። እርግጥ the puff and pass ግን ከኦክሲጅን በላይ እንደሚያስፈልጋቸው ስለሚያስቡ በኮዳ the often get fights። ፒያሳ አካባቢ አንድ ሆቴል ሩም ይዤ ትንሽ አረፌ አክስቴን ልጠይቃት ኳስ ሜዳ የሚባለው ሰፈር ሄድኩኝ። ኳስ የሚባል ነገር የለም። ድሮ ኳስ መጫወቻ የነበሩ ቦታዎች ላይ there is a lot of construction ደስ ይላል። ግን ስሰማ ከተጀመሩ 15 አመታት አልፏቸዋል። ከ15 አመት በፊት ሲጀመር የቀን ስራ ይሰሩ የነበሩ ሰዎች ለጉልበታቸው ፔመንት ስላልተሰጣቸው ሴቶቹ የቀን ሰራተኞች ከስር ጠላ ቤት በላስቲክ አድርገው ከፍተዋል። and the men እዛ እየመጡ ለብሶታቸው 2 ጣሳ ጠላ በክሬዲት ይጠጣሉ። ጠላ ቤቱ ላይ ዱቤ ዛሬ የለም ቢልም ጠጮቹ ዱቤ የሚለውን አጥብቀው ስለሚያነቡት እኛ ጠላ እንጂ ዱቤ መቁጠርም ያደርግልናል ብለው they still got drunk. this country በእውነቱ got weird. maybe ይቀጥል ይሆናል። unfortunately ብዙ ለቅሶዎች ባሉበት ሰዓት ነው የመጣሁት። እየዞርኩኝ ለቅሶ መድረስ ላይ የዛሬ 9 አመት የነበረው ለቅሶ ሁሉ መሄድ ነበረብኝ። is not weird ግን I mean እዚህ መጥቶ የአባቴን ለቅሶ ሳይደርስ ሄደ ብለው ያሶሩብህና እንደ ክፉ ሰው እንድትታይ ያደርጋሉ። እሱ ብቻ አይደለም ከ9 አመት በፊት የሞተውና ስሙን የረሳውን ሰውዬ ስሙን እያነሳ እየፈረጥክና እየተንከባለልክ ካላለቀስክ they still gonna criticize. damn. anyhow finally ብዙ ለቅሶ ቤት ደርሻለሁ። አንዱ ለቅሶ ቤት ከከዘኔ ጋር ሄደን ገና በሩ ላይ ስንደርስ my cousin was like ወይኔ መካሪ መካሪ የኔ አሳቢ የኔ መልከ መልአክ ብሎ እረ አለ። I was like what's going on dude? ተረጋጋ እንጂ ለለቅሶ ድምቀት ነው ሙድህ እንዲመጣ ብዬ ነው እንጂ ማን እንደሞተ አላውቅም። ኢማጂን አረኩት እኔን ለማስለቀስ ነው ለማያውቀው ሰው እንደዛ የሚንፈራፈረው። after all አንድ 30 ደቂቃ ተቀምጠን እንዳስተዛዘነን አንዱን ለቀስተኛ ማን እንደሞተ ስንጠይቀው የ2 አመት ልጅ የእናቱን ወርቅ ቀለበት ውጦ እንደሞተ ነገረን። ለ2 አመት ልጅ መካሪ ብሎ ያለቀሰው ከዝኔ was like እና ወርቁ አብሮ ተቀበረ? የት ነው የተቀበረው ነው ጥያቄው። a lot of things never change herman። በተለይ በለቅሶ ዙሪያ ብዙ የማይቀየሩ ቲፒካል የሀበሻ ባህሪዎች አሉ። last year 30 አመት ቴክሳስ ውስጥ የኖረ ጓደኛችን ሞተ። የ10 አመት ልጅ ሆኖ ወደ አሜሪካ ስለመጣ በ40 አመቱ ነው የሞተው። ግን ቤተሰቦቹ ኢትዮጵያ ካልተቀበረ ብለው አስቸገሩን። everybody was like ለሀገሩ አፈር ይብቃ፣ የሀገሩ ኢትዮጵያን ካልቀመሰ ነፍሱ አታርፍም ምናምን አሉ።
ብዙ ሀበሾች የኢትዮጵያን አፈር የገነት መግቢያ ቪዛን የሚያስመስሉት። ኢትዮጵያውያን የካደ የማያውቃት ሁሉ ቤተሰቦቹ ኢትዮጵያዊ ስለሆኑ ብቻ ኢትዮጵያ መቀበር አለበት ይላሉ። አንዳንድ ኢትዮጵያን እንደ ትልቅ የአስከሬን ክፍል ኢማጂን የሚያደርጓት ይመስለኛል። ኤኒዌይስ ከብዙ ትርምስ በኋላ ጓደኛችን በብዙ ምክንያቶች ኢትዮጵያ መሄድ እንደማይችል ሲታወቅ የኢትዮጵያ አፈር እንዲመጣ ሀሳብ ቀርቦ በአሜሪካ ምድር በኢትዮጵያ ኦርጋኒክ አፈር የተቀበረ የመጀመሪያው ዲያስፖራ ለመሆን በቅቷል። ትራዲሽን ኢን ሃርደማን። እናንተ የሀበሻ ሰዎች ግን ዋትስ ሮንግ ዊዝ ዩ? ምንድነው ችግራችሁ? እንዴት ነው በየቀኑ በርበሬ የምትበሉት? this thing literally a drug። ሳስተውለው ሀበሾች ምግብ ከበሉ በኋላ ፊታቸው ፈካ ይላል። ተናደው ከነበረ ረስተውት መሳቅና መጫወት ይጀምራሉ። because በርበሬ is አደንዛዥ እጽ። I don't know if you noticed ግን ብዙ ኢትዮጵያን የጨጓራ ታማሚዎች ናቸው። በዙሪያችሁ ቢያንስ 10 የጨጓራ ታማሚዎችን መዘርዘር ትችላላችሁ። the main cause of that is በርበሬ እና የመልካም አስተዳደር እጦት ነው የሚል ሮመር አለ። ኢትዮጵያ ውስጥ በርበሬ ሳንጠቀም የምንበላው ምግብ በሱ ብቻ ይመስለኛል። እዚህ ከመጣው ጊዜ አንስቶ በየሰርጉና በየለቅሶ እየዞርኩኝ በርበሬ ስበላ ጨጓራዬ ዳሜጅ እንደሆነ መሰለኝ ህመም ይሰማኝ ጀመር። በኋላ ላይ ሲያስጨንቀኝ አንድ ሐኪም ጋር ሄጄ ስታይ እርጎ በብዛት እንድጠቀም ነገረኝ። ግን ብሎ አንድ አስገራሚ ነገር መከረኝ። ግን እርጎ ላይ ትንሽ በርበሬ ብትጨምርበት እንዴት ይጣፍጣል መሰል አላለኝም። ሳይኮዶክ አይ ቲንክ ሀበሾች ቁጡ የሆነው በተፈጥሮ ሳይሆን በበርበሬ ተጽዕኖ ነው። ከአድዋ ድልና ከካራማራ ገድል ጀርባ በርበሬ አለ። በተሳፋሪና በወያላ I'm not sure this term is right መሀል በሚነሱ ግጭቶች በርበሬ አስተዋጽኦ አለው። ከእያንዳንዱ ፍቺ ጀርባ በርበሬ ሚናው የሚናቅ አይደለም። እኛ ሀበሾች በበርበሬ ምክንያት አስተሳሰባችን ልክ አይመስለኝም። I just don't think we are okay። ጤነኛ ለመሆናችን ማሳያ ማስረጃ የሚሆነው ደግሞ በርበሬ በዛበትን ዶሮ እየበላን ከጎኑ ሚጥሚጣ አድርገን በግራ እጃችን ቃሪያ ይዘን ስንመገብ ነው። ዴም you know what የሀበሻ አስተሳሰብ እስካልተቀየረ ድረስ ሀገሪቱ አደገች ማለት it is impossible። የከተማ ጽዳት እንደ ጤዛ ነው። ጠዋት ላይ a bunch of cleaner ፏ አድርገው ያጸዱትና 5 ሰዓት ላይ every corner is a mess። የ3000 ዘመን ታሪክ አለኝ የሚል ህዝብ ቀድማ የሰለጠነችው ሀገሬ ናት የሚል ዜጋ on every radio station ትልቅ ነበርን ትልቅ እንሆናለን የሚል ትውልድ እንዴት አጥር ስር ይሸናል? እንዴት መንገድ ላይ ይናፈጣል? it is not normal። ግን በአክሱም ጊዜ አጥር ስር ይሸናል። በዛጉዌ ዘመን ቆሻሻ መንገድ ላይ ይጣላል። how is መንገድ ላይ መሽናት make Ethiopian great? የአሜሪካ ላይ እኮ እንኳን ሰው ውሻ ራሱ አጥር ስር አይሸናም። ኢቨን ዝንቦች በጣም ንጹህ ከመሆናቸው የተነሳ እጃቸው ላይ የሚያራግፉት ቆሻሻ የለም። ዝም ብለው ፊት ላይ አርፈው ሰላም ብለው ነው የሚነሱት። እሱ ራሱ ሬር ነው። you can't even differentiate ዝንብና ንብ በቃ አይለዩም። እዚህ ግን ሰው ለመሽናት ጉዞውን አቋርጦ አጥር ስር ይሸናል። አንድ ወዳጄ ሲነግረኝ አንዱ ክፍለ ሀገር እየሄደ ሾፌሩን ጮክ ብሎ ማና ሾፌር እስቲ ሜዳ ስታገኝ አቁምልኝና ልጸዳዳ አለው። ሜዳ ላይ ኖ ሼም ዲስከስቲንግ ያክ። መርካቶ ሄጄ ነበር። መሀል መንገድ ላይ በዚያ ትርምስ ውስጥ እንደ ጓጉንቸራ ፍንጫውን አጮሆ የሚናፈጥ ሰው አየሁ። የአሜሪካ ታላቋ ገበያ ነው ብለን ፕራውድ የምናደርግባት ገበያ ሽታው እቃ ያስገዛህም ብትገዛም ጉንፋን እንዳይዝህ ስትላ ትከራከርም። እስኪ ፒያሳ ሂድ። one every corner this is traditional። ፖፖ ውሃ እንዳይቀዱ ውሃ በወር ስለምትመጣ ጀሪካኖች ሁሉ ፖፖ ሆነው ህዝቡን ያገለግላሉ። I have a question for you። ውሃ የለም እያለ የሚነጫነጭ ህዝብ ምን ጠጥቶ ነው የሚሻነው? መልሱልኝ። ሰርግ ኢንቫይት ተደረኩ። ጉዴን እስካውቅ ድረስ I was so happy to be there። እንደ አሜሪካ ሀገር ሰርግ ቅልብጭ ያለ ሁሉም ነገር ቶሎ የሚከናወን ነበር የመሰለኝ። ለካ እንደ ሀበሻ የሰዓት ሀብት ያለው ህዝብ የለም። Everyone is ready to waste time። What good is that? እየተፈጠረው እንዲህ ነው። እየተጠራውበት ካርድ ላይ በእናንተ አቆጣጠር 7 ሰዓት ላይ ተገኙ ቢልም እኔ ጠሪ አክባሪ ብዬ I was there 30 minutes earlier። Unfortunately በዛ ሰዓት ሙሽራው ተኝቶ ነበር።
ካን ዩ ኢማጂን ዛት? ከሁለት ሰዓት በኋላ አንዳንድ ሰዎች ወደ አዳራሽ መምጣት ሲጀምሩ ሙሽራው ገና ሙሽሪትን ሊያመጣ he was on their way. What good is that? What beggars me was? ሙሽራው ሙሽሪት በር ላይ ሲደርስ የሙሽሪት ቤተሰቦች አናስገባም ሰርገኛ ደጅ ይተኛል አሉ። ስንትና ስንት እንግዳ በአርፋጅ ሙሽራ ምክንያት ምሳ ሳይበላ 10 ሰዓት ድረስ መጾሙ ሳይበቃ እንግባ አትገቡም እየተባባሉ ሌላ ችግር ይፈጥራሉ። ጠሪ ተጠሪም ቀልደኛ የሆነበት ሀገር። to be honest እኔ ቢፌ ያነሳሁት 11 ሰዓት ሲል ነው። በጣም ርቦኝ ስለነበረ በአስተናጋጅ ተደግፌ ነው ቡፌውን የዞርኩት። for the next 3 days የምግብ ሰዓት የተዛብቶ ስም የሌለው ሚል ነበር ስበላይ ነበረው። እንዲህ የምታሰቃዩ ሙሽሮች እንደ ጄኒፈር ሎፔዝ ትዳራችሁን ስክነት ያሳጣው። እንደ አንጀሊና ጆሊ ፍርድ ቤት ለፍርድ ቤት ያመላልሳችሁ ብዬ መራገም ፌር አይደለም ብዬ እንጅራገም ነበር። ጋይስ I'm going home። ትንሽ እዚህ የመቆየት ፕላን ነበረኝ፣ ግን አዲስ አበባ በክረምት is a nightmare። እዚህ ሀገር ቱቦ የምትቆፍሩት ለምሽግ ነው እንዴ? ዝናብ ሲዘንብ ጎርፍ እንደ መኪና አስፓልት ላይ የሚሄደው ነው። ወርድስ የክረምት ብርድ እንደ ድሮ አይደለም። ብርዱ ቁልፍህን ከፍቶ ብብት ድረስ ይነዝርሃል። የዳንቴል ካልሲ በቡት ጫማ ብታደርግ እንኳን እግርህ ፍሪዝ ያደርጋል። ለዚህማ የዲሲ በረዶ ይክተለኝ። ማይ ሆምላንድ አሜሪካ ዊንተር ላይ ሀጫ በረዶ ብትለብስም የተዘካይ እንደፋን ኤቭሪ 30 ደቂቃ ታንክ የሚያካክሉ የአደጋ ጊዜ መኪናዎች እየመጡ ከመንገድ ላይ በረዶን ይጠርጋሉ። እዚህ it is different። ጎርፍ ሲመጣ የአደጋ ጊዜ መኪናዎች ራሱ አደጋ ውስጥ ይገባሉ። ትናንት አስጎብኚ የመጣና አንድ ሙዚየም አሳይሃለሁ ተዘጋጀህ ወይ አለኝ። ያፕ አም ሬዲ አልኩት። የት አለ የዋና ልብስህ ሲለኝ ወንዝ ስር ነው እንዴ ሙዚየም አልኩት። አውዝ ኮንፊደንስ አይ እሱማ ፎቅ ላይ ነው፣ ያው ዝናብ ከዘነበ አስፓልቱን ለመሻገር ውስጡን ዋኝተን ስለምናልፍ ነው አለኝ። አሁን አንደርስታንድ ያደረኩት ነገር አዲስ አበባ የአስፓልት ዳር ላይ የሚቀመጡ ግዙፍ ድንጋዮች ለካ ጎርፍ ሲመጣ ድልድይ እንዲሆኑ ታስቦ ነው። ዋው የሀበሻ ብልሃት። አስጎብኚ እንደፈራው ሙዚየም ጋር ሳንደርስ ጎርፍ መንገዱን ዘጋውና ወዲያው የሆነ ልጅ ጫማውን አውልቆ ሱሪውን ሰብስቦ ሰዎችን በ10 ብር እየጫነ ማሻገር ጀመረ። በዚህ ሁኔታ ላይ ያለ የአፍሪካ ህብረት ስብሰባ ከጀመረ የ58 አፍሪካ ሀገራት መሪዎችን አዝሎ ማሻገሩ አይቀርም። ዋቴቨር እኔ ግን አምዳን ክረምት ሲያልቅ እንገናኝ። I'm going home. See you soon. የአዲስ አበባ ጎርፍ በጣም ሾክ አድርጎኝ ዲሲ መጥቻለሁ። It is a relaxing weather out here. A little bit hotter. ቢሆንም ከሸገር ጎርፍ የሲዲ ላብ በስንት ጣዕሙ በስንት ፍሌቨሩ በስንት ሳምንት ብዙ ሀበሾች የሰሞኑን ጉም ፎቶ እያነሱ ፖስት ሲያደርጉ ያየው ነው። በአዲስ አበባ ታሪክ ጉም እንዲህ ወርዶ አይቻላቅም። It is stranger man። ምናልባት ጠቅላዩ ዝናብ እንደሚዘንቡት ሁሉ ጉሙንም አስጎምጉሞት ቢሆንስ? I'm just saying ዝናቡን ለገበሬዎች እንዳዘነቡት ሁሉ ጉሙንም ሌቦች ሰርተውት እንዲበሉ አስብሏቸው ቢሆንስ? Likely it is true። አሜሪካን የምወዳት ለዚህ ነው። Everything is democratic out here። የትኛውም ፕሬዚዳንት ያለ ህዝቡ ፍቃድ ዝናብ አዝንቦም በረዶ ጋግሮም አያውቅም። የአሜሪካ ባለስልጣን ከሆንክ ጀስት ፓርላማ ውስጥ ንግግርን ለማሳመር ወይም የቴክኖሎጂ እውቀትን ለማሳየት ዝናብ አታዘንብም። ይህንን የሚያደርግ ቴክኖሎጂ የፈጠረችው አሜሪካ ናት። but they never used it. Anyways, I'm glad to be in DC right now. ዲሲ በዚህ አየር ጠዋት ስፖርት መስራት ደስ ይለኛል። ሸገር በሆን ኖሮ ኤክሰርሳይዝ ሳደርግ መንግስት ይሄ ልጅ ለዘመቻ ማላይ ነው ብሎ ጦር ላይ ሊወስደኝ እንደሚጎመጅ ሳስብ እዚህ መሆኔን ይበልጥ ወደድኩት። ዘመቻው ሲያልፍ I'm coming home baby። ስመጣ ግን ምን ይዤላችሁ ልምጣ? ምን ነው ጠፋ ይባላል። this is it። ለስሙ እንደ ሀበሻ ትላንት አግኝቶ ዛሬ ቢያገኘ the first thing he will say is ጠፋ። it is like common ሀበሻ ሞቶ ጠፋ መባበል የሰላምታ እንዳካል ነው። እናንተ ግን አላላችሁኝ። ደሞ ሁሉም ሀበሻ ነው ትልቁም ትንሹም። the previous week ጠቅላያችን ቱርክ ሄደው የቱርኩን ፕሬዚዳንት ኤርዶጋንን ገና ሲያገኟቸው መጀመሪያ ያሉት was ጠፋህ ነው አሉ። አይገርምም? they never met before እኮ
አግኝተ ማታውቀውን ሰው እንዴት ጠፋ ትለዋለህ? በቃ መጥፎ ልማድ ሆኖብናል ማለት ነው። ሳም ፒፕል አሁን ትንሽ ተቀይሯል ይላሉ። with the current situation ሀበሻ ጠፋ የሚለው የሚከተሉትን ነገሮች ሲያደርግ ነው አሉ። አንደኛ 600 ብር አውጥቶ ዘይት ገዝቶ እጁ ሲያስገባት ዘይቱን ጠፋ ይለዋል። ኢቲቪ ላይ መንግስት ነክ ያልሆነ ሰበር ዜና ሲያይ he will say ጠፋ። ዝናብ እየዘነበ መብራት ካለ ሰርሊሂ will say ጠፋ። ግን frankly speaking ልምድ ሆነበት እንጂ ጠፋ አልጠፋ he don't give a shit። ስትፈልግ ለምን ቤርሙዳ ውስጥ ሰምጠህ 10 አመት ሙሉ አጠፋም? nobody cares። ግን ከ10 አመት በኋላ ስትመጣ they will differentially say ጠፋ። my Habesha people አረ ያመላችሁን ያጥፋላችሁ። what's wrong with you? እኔ ስጠፋ ለምንድን ነው የማትፈልጉኝ? የሰው ሀገር ሰው ሲጠፋ ያስጨንቅም? I am a being harsh on you sorry ትንሽ ቅር ስላለኝ ነው። በተረፈ ግን እንዴት ናችሁ? ጠፋችሁ። ለድሆች የማትመች የድሆች ሀገር። እዚህ የምንኖርባት ስቴት ኢትዮጵያ ውስጥ 10 አመት ሌክቸር የነበረ አንድ ፕሮፌሰር ኢትዮጵያን ዲፋይን የሚያደርግበት ወይ ኢምፕረስ ያደርገኛል። ለድሆች የማትመች የድሆች ሀገር what does mean እያልኩኝ እኔ ራሴ ብዙ አስቤበታለሁ። ሪሊ ግን ኢትዮጵያ ለድሆች ትመቻለች? ድሆች ናቸው እንጂ ለኢትዮጵያ የሚመቹት። ምክንያቱም ድሆች ለኢትዮጵያ ይሞታሉ፣ ይፋለማሉ፣ ይታትራሉ፣ ግን መንገድ ላይ ከመውደቅ ሌላ ምንም አላተረፉም። ስማቸው ታሪክ ውስጥ እንኳን አይጻፍም። ፌመስ ድሃ ስለሌለ እኮ ነው። ድሃ ሊቭስ ማተር። መቼም አዲስ አመታችሁ ስለሆነ አልነዘንዛችሁም ብዬ ነው እንጂ ብዙ ኢሹ ነበረኝ። ግን ዘንድሮም አዲስ አመት ውስጥ ለውጥ ፕላን ምናምን እያላችሁ ኖ ኤቭሪ ፕሌስ አረፈረሰኛ እሰይ ይመጣልን ብላችሁ ትዘፍናላችሁ። not to offend you but አዲስ አመት አመቱን ሙሉ የሚከበርበት the only place is ኢትዮጵያ። መስከረም 1 ብዙ እቅድ አውጥታችሁ መስከረም 2 ላይ የሚተርፈው ብቸኛው ነገር ያዘጋጃችሁት ወጥ እንጂ not the motivation። anyways have a nice holiday። 2013 ገና ሲገባም እንዲህ እንዳሁኑ አሽቃብጣችሁ ነበር። you said በዓሉ የሰላም የፍቅርና የብልጽግና ይሆንልን ብላችሁ ተመኝታችሁ ነበር። ሁሉም ምኞታችሁ ባይሳካም አትሊስት አንዱ ተሳክቶላችሁ አመቱ የብልጽግና ሆኖላችኋል። ጃንዋሪ ላይ አዲስ አመታችንን ስናከብር ውለታ የምትመልሱ ያድርጋችሁ። መልካም ዶሮ። ዋትስአፕ ማይ ሀበሻ ፒፕል እንዴት ናችሁ? በቃ ሀበሻ ውስጥ ሰው ሲጠፋ ፖሊስ ብቻ ነው አይደል የሚፈልገው? ሼም ነው ጋይስ። ቴንሽን እንዴት ይይዛችኋል? ኤኒሃው ላስት ናይት አዲስ አበባ ገባው። ኤርፖርት ውስጥ ሲፈትሽ የነበረ አንድ ሰውዬ ከጸጉሬ እስከ ጥፍሬ ያገላብጦ ከፈተሸኝ በኋላ he was like ምን ይዘሃል አለኝ። የምነግረውን የሚያምነኝ ከሆነ መጀመሪያ ለምን ይፈትሸኛል? ስላናደደኝ አይሴድ 2 የራሻ ክላሽንኮ ከሱሬ ስርዣለሁ። የንዴት ቀልድ ይገባል ብዬ ጠብቄ ነበር። what happened next was weird። ሙሉ ልብስ ነው ልቅ አለኝ። I was joking እኮ። ሰውየው ግን አመረረው። የልዩ ፍተሻ ክፍል ወስዶኝ እርቃኔን ቆዳዬ ስር ሳይቀር ፍለጋ በማሽን ታግዞ ማሰስ ጀመረ። what's going on with my Habesha people? በማሽኑ እኮ ሊላጭ ምንም አልቀረው። ከደቂቃዎቹ በኋላ with embarrassment ከክፍል ወጣ። እንደዛ ፈትሾ መጨረሻ ላይ አውሮፕላን ውስጥ መስኮት ጋር ነበር የተቀመጥከው ሲል ጠየቀኝ። አዎ ምን ነው? I was assuming that he is going to check the plane window if he hid something። እሱ ግን ሌላ unexpected ጥያቄ አስከተለ። ሰዎቹ የት ደርሰዋል? እውነት ኮምቦልቻን አልፈዋል? ደስ አካባቢስ ምን የተለየ እንቅስቃሴ አለ? በመስኮቱ ምን ታዘብክ? Do I look like a reporter? ለካ ህዝቡ ማሲቭ ቴንሽን ውስጥ ነው። ቲቪ የሚነግረንና የሚሆነው የተለያየ ሆኖ ነው ፍተሻው እንዲ ስትሮንግ ሆነው። what's going on? አረኔ እዚህ ስመጣ እግሬ አርፎ ይቀመጥልኝም። I need some information። መንገድ ላይ ፍተሻው እንደ ባስ በየፌርማታው ነው። የመኪና መንገድ ዘግተው እየፈተሹ እኔ ጋር ደረሱና ለዘመዶች ያመጣውትን ሁሉ አውጥታ አስፈትሽ አሉኝ። ቦሌ አስፈትሽ ነው የመጣውት አልኩት። they didn't listen። እንደ ሰልባጅ ነጋዴ ሻንጣዬን መሃል አስፓልት ላይ በርግጄ አስፈተሽኩ። አንዱ ፈታሽ ፖሊስ ለአጎት ያመጣውትን ጫማ አድርጎ ለካውና
ልኩ መሆኑን ሲያረጋግጥ ስንት ቁጥር ነው አለኝ። 43 አልኩት። I was confused። አዲሱን አዋጅ አልሰማህም? የምን አዋጅ? 43 ቁጥር ጫማ ያሸባሪውን ቡድን 43 ዓላማዎች ስለሚወክል አይለፍ ተብሏል። ያጎቴን ጫማ ተበላው። የፖሊስ ሌባ ማየት it is shameful። እኔ ምለው what is ዘመቻ all about? ኢትዮጵያ ውስጥ ዘመቻ የሚለው ቃል ሌላ ዲፊኒሽን አለው ወይስ አንደርስታንድ ያላደረኩት ነገር አለ? አንድ ዲሲ ያለው የማቀው ዘፋኝ ዘመተ አሉ ሀገሬን አለቅም ብሎ። ሰው ሀገር ላይ ሆኖ ነው የሚዘፍነው። ሌሎቹ ፌመስ ሰዎች እየዘመቱ ነው። አይ ቲንክ የዘመቻው ቦታ ላይ ኮንሰርት ይኖራል ወይም የቀን በዓል ይታሰብ ይሆናል። አይ ዶንት ኖ ስላልገባኝ ነው። ትላንትና ስሰማ ደግሞ ለጊዜው ያለሁበትን ገስት ሃውስ የሚጠብቁ አዛውንት ዘበኛ መዝመታቸውን ሰማሁ። ሪሊ ዱዓ በማድረጊያ እድሜ ዱላ ይዞ ዘመቻ መሄድ ኖርማል ነው? አሜሪካና ኢትዮጵያ ጸብ የጀመሩ ሰሞን አሜሪካንማ ዋጋዋን ታገኛለች ቆይ ያሉ ከዘራ ይዘው ሲፎክሩ ይውላሉ። አይ ሀበሻ I love the level of craziness out here man። የኢትዮጵያ ህዝብ ወድ ነው። መጀመሪያ ጋሽ ባይደን አሜሪካውያንን በሙሉ ከኢትዮጵያ ውጡ ካለ በኋላ ኢትዮጵያን ያሰሙት ዛቻዎች በጣም ነበር ያሳቁኝ። አሜሪካን የምታገር ሀገር ላይ ነው የሚዝቱት። to be honest አራስ ልጅ አባቱን ሲቆጣ እንደማለት ነው የተሰማኝ። እንደ ቡገር እናፈርጣታለን ምናምን ሲሉ I was like ይሄ ፈሳም ይቀልዳል አልኩኝ። ምን ተማምነው ነው ብዬ የፋሲካ በሬ የሚመስሉ የአሜሪካ ወታደሮችን ያሰብኩኝ ፈገግ አልኩኝ። after a while የአሜሪካ ፕሬዝዳንት ጋሽ ባይደን ድፍት ብለው ሆስፒታል ገቡ ሲባል I started to panic። ይሄ ቅኔ የሆነ ህዝብ ፕሬዝዳንታችን ምን አረገው ብዬ ተብሰለሰልኩ። I love ኢትዮጵያ I need አሜሪካ too ማለት ሁለቱ ሲጋጩ የምንቸገረው ሁለት ቤት እንጀራ ያለን ሰዎች ነን። ግን አሜሪካ ካልደበራት ዘምታለሁ። ኃይሌ ገብረስላሴም እኮ ዘምቷል። ከሱ ጀርባ ሆኜ ጥይት ማቀበል አያቅተኝም። ዘፋኞችም አሉ ዘራፍ አረጎራው ዘራፍ እያሉ በራፍ ላይ ቆሞ እየፎከሩ ድፍረት ይሆኑናል። እና ጦርነቱ ላይ ለእንደኛ አይነቱ ዲያስፖራ ቪአይፒ ካለ ኢሜል ቢያደርጉና ቢያሳውቁን ባይነኝ። ግን ጦርነቱ እንደ ኢትዮጵያ እግር ኳስ በአቻ ውጤት ከተጠናቀቀ ተበላን። ግን እርግጠኛ ለመሆን ኢትዮጵያ ከማን ጋር ነበር የምትገጥመው? just wondering። የቲፒካል ሀበሻ ባህሪ ፍሪኩዌንትሊ አኖ የሚያደርገኝ ከምግብ ጋር የተገናኘ አመላቸው ነው። ካፌ ውስጥ ብቻ መቀመጥ አትችልም። ሻይ እየጠጣ ዜና እያነበብክ ነው እንበል። አንዱ ሀበሻ ምግብ አዞ ቢመጣለት በሰላም ዜናህን እንድታነብ የሚያደርግ ይመስልሃል? ኖ ወይ እየተቅለሰለሰ እንብላ ይልሃል። you don't even know each other እኮ። አይ የተባረከውን ካልከው he's keeping pushing you to eat with him። አረግድ ይልህና እንብላ። ሙዋሽ ሳትፈልግ ተዋሻለህ። አያውን የበላው ታመሰግናለሁ። እዚህ ጋር የሚቆም ይመስልሃል? ኖ ግድ የለም በእኔ ግብዣ ነው ና እንብላ። after all this process ኩትኩታውና የምግቡ ጠረን ተደምሮ ሳታውቀው ወደ ፓወርፉል ንዴት ይቀይርሃል። ኢቭን የምግቡ ጢስ ራሱ ለነገር ፍለጋ ይመስል ወደ አንተ አፍ ነው የሚነፍሰው። ከዚህ አልበላውም እኮ what's wrong with you ኒጋ ብለህ በንቀታይ ንዴት ታጓራለህ። ሰውየው ትንሽ ተረጋግቶ ካየ በኋላ ቲፒካል ሀበሻ ከሚባለው ጎራ የሚመደብ አይነት ሀበሻ ከሆነ እየተቅለሰለሰ ትሪውን ይዞ አንተ ወንበር ጋር ይመጣል። ብቻውን የበላ ብቻውን ይሞታል አይደል የሚባለው? እንብላ ብሎ he keeping annoying you it is suck። የማታውቀው ሰው እንዲህ ከሆነ የምታውቀው ዘመድ ቤት ሄደ no think በቃኝ ማለት የምትችል ይመስልሃል? it is worse። አክስቴ ቤት እጅ ያየቱን ስቃይ I can't explain it። ከምሳ በኋላ ልዘይራት ብሄድ ምሳ ልታቀርብ ጓዳ ገባች። ልበላ የመጣው አስመሰለች። በልቻለሁ ስላት ግድ የለህም ለቅምሻ ነው ብላ አለች። she start cooking። ከደቂቃዎች በኋላ ገንፎ ሻይና የተቆራረሰ ድፎ ዳቦ ይዛ መጣች። I didn't get what I did to her to hate me። ምን ባድርጋት ነው ገንፎና ድፎ ባንድ የምታበላኝ ብዬ እግሯ ላይ ወድቄ ይቅርታ ልጠይቃት አስቤ ነበር። by the way ሳይንስ ያልደረሰበት ገዳይ ምግብ ቢኖር ገንፎ ነው። እዚህ ነጭ ጭቃ ክምር የሚመስል ገንፎ ላይ ድፎ ሲጨመርበት ደግሞ assume what could have happened
ከአክስቴ ወጥቼ ያረፍኩበት ሆቴል ሳይሆን ሆስፒታል መሄድ እንደነበረብኝ ያወቅኩት ሌሊት ድንጋይ ያረገዝኩ ይመስል ገንፎና ድፎ ተባብሮ ሆዴ ውስጥ ወደ ውጭ ሲረግጡኝ ነው። ማን ኦልሞስት ዴድ። ወደ አዲስ አበባ ለሚመጡት 1 ሚሊዮን ዲያስፖራ ወዳጆቼ ቲፕ መስጠት አለብኝ አልኩኝ። እባካችሁ ዲያስፖራዎች ከቻላችሁ ዘመድ ቤት ስትሄዱ በልታችሁ አትሄዱ። and if you can ዘመድ ባትጠይቁ ቢቀርባችሁ። ሀበሾች በፍጹም ማች በማያደርግ ምግብ አጨናንቀው ነው የሚገሏችሁ። ደሞ እኮ አክስቴ በደንብ ብላ ገንፎ ቫይታሚን ዲ ነው አለችኝ። ዲ የሚለው ቃል ቫይታሚን ዴዝ መሆን አለበት። እኔ ግርም የሚለኝ እንዲያስጨንቀው ያለ ፍቃድ አስገድደው የሚመግቡ ህዝቦች ያሏት ሀገር ውስጥ ረሃብ እንዴት ኖረ? you can explain it? ኳስ የሚወዱ ብዙ ወዳጆች አሉ። since the first day አብዛኛውን ጊዜን ከነሱ ጋር ነው ያሳለፍኩ ያለሁት። so yesterday ኢትዮጵያ ከካሜሮን ጋር ትጫወታለች ብለው ደና ቁጭ ካልኩበት ይዘውኝ ኳስ ቤት ሄዱ። I don't know how to explain that place. የሚያስገርም ቦታ ነው። እንደዚህ አይነት ኳስ ቤት በ21ኛው ሴንቸሪ መኖር በራሱ ገርሞኛል። ኳስ ቤቱ የሆነ ቤርሙዳ ትሪያንግል ውስጥ ያለ ይመስላል። ከመንገዱ ትንሽ ገባ ብሎ ነው ብለውኝ ነበር። if I guess country 3 ኪሎ ሜትር ወደ ውስጥ ገብተናል። ቤርሙዳ ራሱ እንደዚህ ወደ ውስጥ 3 ኪሎ ሜትር የሚርቅ አይመስለኝም። ወደ ውስጥ ስንገባ that place is already full. ኢትዮጵያ ውስጥ ሀበሻ ሰዓት የሚያከብረው ወይም ቀድሞ የሚገኘው ኳስ ለማየትና ሸማቾች ዘይት ለመግዛት ነው። ቀድሞ የመጡ ሰዎች ቦታውን ሞልተውታል። my appetite was off. በቃ ቦታ የለም እንመለስ ስላቸው the waiter comes አስተናጋጁ እንኳን በጊዜ መጣችሁ ብሎ የህፃን ልጅ ፖፖ የሚታከል በርጩማ ሰጠን። I feel like I'm in nursery. መዋለ ህፃናት እንዳለ ጫቅላ ተቀምጬ ለማየት ተገደድኩ። I have nothing to do. ከጓደኞቹ ጋር በዚያ ወንበር ላይ ሆነን ኳስ ስናይ ሳይኮሎጂካሊ ተሸንፈን የጀመርነው። The game was good. እስከ ረፍት 1-1 ሆነው ሲፎካከሩ ተመልካቹ ፋይርሊ ደግፏል። ከረፍት በኋላ ግን የካሜሮን ቡድን የኢትዮጵያ ስስ ብልት አገኘ መሰለኝ። በድካማችን የመጣ the start destroying። በሸማቾችና በታክሲ ሰልፍ የዛሉ ተጫዋቾቻችን ከእረፍት ሳይሆን ከግንባር የተመለሱ ነበር የሚመስሉት። within 2 minutes 2 ግቦች ሲቆጠሩ ብዙ ተመልካቾች መርዛማ አስተያየታቸው መሰንዘር ጀመሩ። ከሰማቹ አስተያየቶች በጥቂቱ እነዚህ መከላከያ ድሮን ከላይ ሆና የካሜሮን ተጫዋቾች ካልደመሰሰች አያገቡም። ይሄኔ በዘፈን ቢሆን እንኳን እንደኛ ናቸው። በረኛው እንኳን ኳስ ቂም አይዝም። ብሬን መልሱልኝ። ብቻ ብዙ አረ ለጆሮ የሚዘገንን ብዙ አስተያየት ተሰጥቷል። I don't know what to say. ከ59 አፍሪካ ሀገራት ለአፍሪካ ዋንጫ ለማለፍና እዚህ ለመድረስ struggle እኮ በኮረኮንች መንገድ ላይ አስፓልት ዳር ላይ እየተጫወቱ አድገው ሀገርን ለመወከል መብቃት ራሱ it is a miracle of me. እኛ ኢትዮጵያን ምላሳችን አስቸጋሪና ባለጌ ነው። we should have to learn some respect. ከሁሉም የገረመኝ ከኋላ ያለው ተሳዳቢ ነው። ሙሉ ጨዋታውን ሲሳደብ ነበረ። ሽባ ኳስ እንዲህ የሚሰጠው ማቀበል አይችሉም ቄጤማ ሀገር ይላል። I don't understand what he means. 10 ጊዜ ጆሮዬ ስር ሽባ ቆማጣ ያለ በትግስት ጨዋታውን ጨርሼ ልወጣ ስላየሁት ይሄ ሰው ዊልቸር የሚቀመጠው ወፍራም ድቡልቡል ሰውዬ ነው። Are you crazy my people? ለነገሩ እኛም ፖፖ የሚታከል ዱካ ላይ ተቀምጠን ተጫዋቾቻችንን ህፃን ሁላ ብለን ተሰድበናል። I feel sad for me and my people. ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮቼ ታሪኩ እዚህ ላይ ተፈጸመ። በሌላ ታሪክ እስከምንገናኝ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።